እኛን ኦርቶዶክሳውያንን ከሌሎች ሰዎች ጋር ማያገባባን ልጇ ተሰቀለ እንጂ እሷ ምን ሆነች የሚሉ ሰዎች አሉ። እስቲ እዚህ መሃል እናቶች አላችሁ። አንድ ልጅ ሆዱን እንኳን ሲያመው የምትጨነቀው ማን ነው? አንድ ልጅ 6666 ጊዜ ሲገረፍስ እናት ምን ይሰማል? ጌታ እኮ የተገረፈው እኛ ለቡሄ በመናጮኸው ጅራፍ አይደለም። ክርስቶስ የተገረፈው እላዩ ላይ ሚስማሮች ያሉት የሾሉ አጥንቶች ያሉት መግረፊያ ነው። ሮማውያን የሚገርፉበት ያ መግረፊያ ስጋው ላይ ካረፈ በኋላ ሲነሳ ስጋውን እየነጨ ነው የሚነሳው እና ስጋውን ከመግረፊያው ላይ አራግፈው ነው ድጋሚ የሚገርፉት። ይህ ሲሆን ቆማ እመቤታችን ተመልክታለች። ቅዱስ ዮሐንስ ዘደማስቆ ምን ይላል? ድንግል ማርያም ስትወልድ አላማጠችም፣ ምጥ አላየችም። ስትወልድ ያላማጠችውን ምጥ ግን ዓርብ ዕለት አምጣዋለች። ተጨንቃለች። እያንዳንዱ እሱ ላይ ያረፈው ጅራፍ የሷ የልቧ ቁስል ነበር። በአንቺ በነፍስሽ ሰይፍ ያልፋል ብሎ አረጋዊው ስምዖን ትንቢት ነግሯት ነበረ። በነፍሷ ሰይፍ ያለፈው ልጇ ሲሰቀል ቆማ ያየች ቀን። አዎ ሰው ናት ይሉን የለ? አዎ ሰው ናት በተፈጥሮ። እንደ ሰው ምን ይሰማታል ልጇ እንደዛ ሲሰቃይ? ለኛ አምላካችን ነው፣ ለሷ እኮ ልጇም ነው። አምላኳ ብቻ አይደለም። የመጀመሪያው እጆቹን ይዛ ሲድህ የመራችው ልጇ እጆቹን በሚስማር ሲቸነከር አይታለች። እንግልናዊ ወተቷን ያጠባችው ልጇ ሐሞትና ከርቤ ሲጠጣ አይታለች። ደሙ እንደ ውሃ ሲፈስ አይታለች። እመቤታችን እንደሷ ያዘነ እንደ ክርስቶስ የተሰቃየ እንደሷም ያዘነ የለ። እንደውም አባቶቻችን ሲጨፍንም ሲገልጥ ይላሉ፣ ሲወለድም መጀመሪያ ያየው እሷን ነው። ከመሞቱ በፊት እነኋት እናት እነሆ ልጅሽ አለ። ከዛ አባቶይ ነፍሴን አደራ ሰጣለሁ ብሎ ሄደ። ሲመጣም ሲሄድም ሲጨፍንም ሲገልጥም ያየው እሷን ነው ይላሉ።